የኢፌድሪ አየር ኃይል አንዳንዶች ሲገልጹት ወርልድ ክላስ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንን ቀላል አይደለም። የኢትዮጵያ የኃይል አስተላለፍ ነው ብለው የወሰኑ ሰዎችም አሉ። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ንብረትን ይዞ መጥቶ ኦፕሬት ለማድረግ ፈቃደኛ መሆን ደረጃው እና ሰማዩ የኛ ነው ምን ያህል ተቀራራቢ ናቸው? የመጨረሻ ደረጃ የሚባሉትን ስትራቴጂክና ኦፕሬሽናል ሰው አልባ አውሮፕላኖች ታጥቀናል። በጣም ከቲንግ ኤጅ የሚባሉ ኤሌክትሮኒክ ዋርፌር መሳሪያዎችም አሉ። ኢትዮጵያ በዚህ ልክ አቅም እንዳላት የሚታወቀው ሁሉ ሃራስመንት በየአካባቢው አለና ሁለቴ ሶስቴ ደግሞ እንዲያስቡ እንዲያሰላስሉ የኢትዮጵያ አየር ኃይል የድሮ አየር ኃይል አለ። የገጠመን ፈተና ነበር። ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች ኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። ስርዓቱን ባለመቀበል ነው ወይስ በሰዓቱ የነበረው ስርዓት የፈጠረው ችግር ነው? ግማሾቹ ኬንያ፣ ግማሾቹ ሱዳን፣ ግማሾቹ የመን፣ ሳውዲ አረቢያ ድረስ አውሮፕላኖችን ይዘው የጠፉበት ኢቭን እንደ ኢትዮጵያ ትልቅ ንቅናቄ የፈጠረ ነበር። አሻው አንበሳው እየተባለ የኢትዮ ኤርትራ ጦርነት እስኪጀመር በነበረበት ሁኔታ አየር ኃይሉ ፍጹም የቁልቁለት ጉዞ ላይ ነው። ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ በማድረግ አቅሙ በቴክኖሎጂው የሚገዳደረው የለም። የኢፌድሪ አየር ኃይል መዳረሻ አልቲሜት ጎል ሌሊትና ቀን እዚህ ራንዌይ ላይ አይበረር ነበር። ከነዚህ ችግሮች በኋላ ምን ላይ ነው ያለው ብሎ ማለት እንችላለን? አስተማማኝነት አይጠየቅም፣ በጣም አይጠየቅም። ምክንያቱም ፕሩፍ እያደረግን ያመጣል። አናስልን ክቡራን ተመልካቾቻችን እንደምናላችሁ። ስለ ሀገር ተጀምሯል። ስለ ሀገር እንደተለመደ ሁሉ ሀገራዊ ጉዳዮችን እያነሳን ቆይታ እንድናደርግ ለዛሬ ከአዲስ አበባ ወጣ ብለን በቢሾፍቱ አየር ኃይል የ90ኛ ዓመቱ ምክንያት በማድረግ አንዳንድ ሀሳቦችን ወደ እናንተ ለማጋራት ቢሾፍቱ ከተማ አየር ኃይል ቅጥር ግቢ እንገኛለን። ከዚህ ሰዓት ጀምሮ የ90ኛ ዓመት የአየር ኃይላችን በዓልን ምክንያት በማድረግ አንዳንድ ሀሳቦችን እያጋራን ቆይታ እናደርጋለን። ክቡራን ተመልካቾቻችን ከዚህ ጉዳይ ጋር ተያይዞ መረጃም ሀሳብም እንዲያጋሩን የዛሬ ስለ ሀገር እንግዳችን ጄኔራል መሰረት ጌታቸው ይባላሉ። የአየር ኃይል ምክትል አዛዥ ናቸው። ከዚህ ሰዓት በኋላ ከኛ ጋር ቆይታ ያደርጋሉ። አብራችሁ እንድትሆኑ ኮዲ ጋብዛለሁ። አብራችሁ ነው። ጄኔራል እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ያው የ90ኛ ዓመታችሁን እያከበራችሁ ያለችሁበት ሂደት ነው ያለው። በእርግጥ 90 ዓመት በጣም ትልቅ ነው። በተለይ ደግሞ እንደ አየር ኃይል ላለ ሀገር መከታም ተገንም ለሆነ ትልቅ ተቋምና ከዚህ ጋር ተያይዞ እንደው ወደ ሌሎች ሀሳቦች ከመግባታችን በፊት የኢፌድሪ አየር ኃይል የ90 ዓመት ቆይታው ምንድነው የሚመስለው? መልካም። የኢፌድሪ አየር ኃይል የ90 ዓመት ቆይታን ለማንሳት አቪዬሽን ወደ ኢትዮጵያ የገባበትን ጊዜ ወደ ኋላ ሄዶ ማስታወስ በጣም ተገቢ ይሆናል። ነሐሴ 12 ቀን 1921 ዓ.ም ነው አቪዬሽን ወደ ኢትዮጵያ የተዋወቀው። በጊዜው የነበረው መንግስት ንጉሱ ኤደን ተገኝተው የአየር በረራ ትርኢት ካዩበት ጊዜ ጀምሮ አቪዬሽን ለዚህ ሀገር ያስፈልጋል የሚል ሀሳብ አመጡ። ጥንስሱ በዛ ተጀመረ። በዛ ከተጀመረ በኋላ ቅድም እንዳነሳሁት ነሐሴ 12 ቀን 1921 ዓ.ም የመጀመሪያ አውሮፕላን አረፈ። እሱንም ተከትሎ ሁለተኛ አውሮፕላን ገባ። ከዛ ጊዜ ጀምሮ ሀገራችን ከሌሎች የአፍሪካ ሀገሮች ቀድማ፣ ከሌሎች ላቲን አሜሪካ ሀገሮች ቀድማ፣ ከሌሎች የኤዥያ ሀገሮች ቀድማ አቪዬሽንን ተዋወቀች። ይህን አቪዬሽንን ከተዋወቀች በኋላ በራሪዎች መሰልጠን ጀመሩ። ተጨማሪ አውሮፕላኖች በግዢና በስጦታ ወደ ሀገራችን መምጣት ጀመሩ። ለዛም ነው የአየር ኃይል 90ኛ ዓመት ከዛ ጊዜ ጀምሮ ይቆጥራል። 90 ዓመት ግን ዛሬ የምናከብረው በአዋጅ ወይም በተጨባጭ የአየር ኃይል አዛዥ የተሾመበትን ቀን መነሻ በማድረግ ነው። ሻለቃ ሚሽካ ባብቼቭ የኢትዮጵያ አየር ኃይል አዛዥ ተብሎ በንጉሱ ተሾሞ ደብዳቤ የደረሰውን ቀን መነሻ በማድረግ ህዳር 20 ቀን 1928 ከዛ በመነሳት አሁን 90ኛ ዓመትን የምናከብርበት ዋዜማ ወይም ደግሞ በተለያዩ አክቲቪቲዎች ኩነቶች ማክበር የጀመርንበት ጊዜ ላይ እንገኛለን። ስለዚህ የአየር ኃይል 90 ዓመት ጉዞ የሚጀምረው አቪዬሽን ወደ ሀገራችን ከገባበት ወይም ደግሞ ኢትዮጵያ ሀገራችን አቪዬሽንን ከተዋወቀችበት ጊዜ ጀምሮ ነው። ቅድም እንዳነሳሁት በይፋ ቀኑ የተቆረጠበት ቀን ባለው መረጃ ያ ቢሆንም ግን እድገቱም ትውውቁም የሚጀምረው ግን ቴክኖሎጂ ወደ ሀገር ከገባበት ጊዜ ጀምሮ ነው። በራሪዎች የማሰልጠን፣ የበረራ ትምህርት ቤት የመክፈት፣ የተለያዩ ግዳጆችን በተለይ በጊዜውም ፖስታ የማድረስ፣ ለሕክምና ቁሳቁስ የማድረስ፣ የሎጂስቲክስ ድጋፍ የማድረግ ያን እያለ በመጨረሻም አየር ኃይሉ በተለያየ ጊዜ እየወጣ እያደገ 90 ዓመት አስቆጥሮ እዚህ ጋር ደርሰናል። በጣም የሚገርም ነው። የመጀመሪያው በረራ ከጅቡቲ ወደ ኢትዮጵያ ነበረ። የመጀመሪያው በረራ አውሮፕላኗ መታ ጅቡቲ ወደብ ተገጣጥማ ከጅቡቲ ወደ እዚህ ነበር የመጣችው። ወደ ጃን ሜዳ ነበር ያረፉት። ወደዛ ነው የመጡት። አሁን ላይ ቆመን ያለን በራሪዎች ያለን አመራሮች ያን ጊዜ ስናስበው አናሎግ በሆነ መሳሪያ
በጣም ኋላ ቀር በነበረ ቴክኖሎጂ በጊዜው የነበሩ ፓይለቶችን እንትን ነው የሚያሳየው። ግን እኮ በሚገርም ሁኔታ ኢቭን የአሁኑ ወቅት ነባራዊ ሁኔታ የሚያሳየው እሱ ነው። ብዙ ጊዜ የአንዳንድ በዚሁ ቴክኖሎጂ አደጉ ብለን የምንላቸው ሀገራት ቴክኖሎጂ ዝም ብሎ አያሸጋግሩም። ያው አንዳንዱ ሀይድ የሚያደርጉበት ሂደት ነበር። በዛን ሰዓት የተወሰኑ ሰዎች ነበር አይደለም የሰለጠኑት፣ ወደ 3 ናቸው 6 የሚል አይነት መረጃ ይቼ ነበርና ቴክኖሎጂ ሽግግር ጋር ተያይዞ የገጠመን ፈተና ነበር። ቴክኖሎጂ ሽግግር ጋር የወቅቱን ማለት ነው። የወቅቱን በወቅቱ ስናየው የፈተና ወይም ቻሌንጅ ከምንለው ይልቅ ራሱን ለቴክኖሎጂው አዲስ የመሆን መንግስት እንደ መንግስት አዲስ የመሆን ስቴት ውስጥ ያሉ ሰዎች ለቴክኖሎጂው አዲስ የመሆን ራሱ ሶሳይቲው አዲስ የመሆን ይሄን ቴክኖሎጂ መቀበል መሸከም የሚችል መሰረተ ልማትም አለመኖር። በአሁኑ ጊዜ መሰረተ ልማት በጣም ወሳኝ ነው ለአቪዬሽን ቴክኖሎጂ፣ ለአየር ኃይል ቴክኖሎጂ፣ ለአይሮፕላኖች። የቴክኖሎጂ የመቀበል ቻሌንጅ ሳይሆን የነበረው ራሱን ለቴክኖሎጂው አዲስ የመሆን በራሪ የሚሆን ሰው ፈልጎ የማግኘት ቴክኒሻን የሚሆን ሰው ለማሰልጠን ፈልጎ የማግኘት እንደገና ደግሞ መሰረተ ልማቱ አየር ማረፊያው አውሮፕላኖች ሲነሱና ሲያርፉ የሚጠቀሙባቸው መሳሪያዎችም የነዛ ቴክኖሎጂ አለመኖር እንጂ ቀድመን ጀምረናል። በጊዜውም ቴክኖሎጂን የራስ ለማድረግ በተለይ በስልጠና በጣም ፈጥነን ነው በጣም ጥሩ በራሪዎች ያፈራ ነው። በሀገር ውስጥም በውጭ ሀገር ሰልጥነው በ1920ዎቹ በተለይ እስከ 1928 እስከ ጣሊያን ወረራ የነበረው ጊዜ ድረስ በጣም በርካታ በራሪዎች የፈሩበት ቴክኖሎጂን የራሱ የሆነበት ኢቭን ለመጠገን ለመገጣጠሙላ ጥረት የተጀመረበት እንደምታውቁት ፀሐይ አንድ የተጀመረችበት ያ ሁላ ሲታሰብ በነበረው ጊዜ ከነበረው የፈጠነ ነገር ነው የነበረው። ቀድሞ መታጠቅ፣ ቀድሞ ቴክኖሎጂውን ለማወቅ፣ ቀድሞ ቴክኖሎጂውን ለመጠቀም ያን ያለም እንዳውን የተራቀቀም አልነበረም ቴክኖሎጂው። ጊዜውም የዓለም ሁኔታ እንደዚህ በብሎክ የተከፋፈለ እንደዚህ ንግድ ተኮር እንደዚህ ብሔራዊ ጥቅም ተኮር ያልነበረበት በመሆኑ ያን ያለ የቴክኖሎጂም ክልከላ የነበሩበት ጊዜ አልነበረም። ምናልባት ግን የጣሊያን ወረራ ሲመጣ ጣሊያንን የደገፉ ሀገራት እኛ አውሮፕላን እንዳንታጠቅ፣ እኛ አውሮፕላን መለዋጫ እንዳናገኝ፣ እኛ ቴክኖሎጂ እንዳናገኝ በብዙ ቦታ ተጽፎ እንደምናየው እንደምናነበውም በርካታ ተጽዕኖች ነበሩ። ግን መጀመሪያ አካባቢ ቴክኖሎጂ ወደኛ ሀገር ሲመጣ በስጦታም ጭምር አውሮፕላኖች የምናገኝበት የነበረበት ሁኔታ ነው የነበረው። መቼም የኢፌድሪ አየር ኃይል ዛሬ ደረሰበትን ደረጃ ሲደርስ ዝም ብሎ ነገሮች አልጋ ባልጋ ነበሩ ብሎ ለማለት በጣም ፈታኝ ነው። እንኳን አይደለም እንደ ኢትዮጵያ ላሉ ሀገራት ሌሎችም እንደዚሁ የሚፈትን ነገሮች እንዳሉ በአንድ በሌላ መንገድ ይሰማልና እንደ ኢትዮጵያ የአየር ኃይል ከትናንት ጀምሮ እስከ ዛሬ ሲደርስ ያጋጠሙት ፈተና አልነበረም ወይ ነው ወይስ አልጋ ባልጋ ነበረው ሁነቱ የሚለው ነገር እስኪ ነው። የኢትዮጵያ አየር ኃይል በ90 ዓመቱ ጉዞ ግልጽ በሆነ መንገድ በርካታ ፈተናዎችን አልፏል። ውጣ ውረዶችን አልፏል። የተለያዩ ከፍታዎች ላይ ደርሷል። በተለያዩ ምክንያቶችም ደግሞ እስከ መፍረስ አደጋ የተደቀነበትን ሁኔታዎች አሳልፏል። አለፍ ብሎ እነሱን ነገር ለማየት ከተመሰረተ ጀምሮ አየር ኃይሉ በጣም በጥሩ ሁኔታ ነበር እያደገ የመጣው። ቶሎ ብሎ የበረራ ትምህርት ቤት አቋቋመ፣ የጥገና ቦታ አቋቋመ፣ በራሪዎችን የማፍራት ቴክኒሻኖችን የማፍራት ስልጠና ላይ አተኩሮ የመስራት በጣም በፍጥነት ነው የተሄደው። ይሄ እድገት በጣም እድገቱን ቀጥሎ ደስ በሚል ሁኔታ እስከ ጣሊያን ወረራ ጊዜ ድረስ ነው የቀጠለው። የመጀመሪያው መሰናክል የሚጀምረው ጣሊያን ኢትዮጵያን በወረረችበት ወቅት ነው። በ5 ዓመት ጊዜ ጦርነት ጣሊያን ኢትዮጵያን በወረረችበት ወቅት አንዱ ቅድሚያና ትኩረት ሰጥታ ያወደሙት አቪዬሽኑን ነው፣ አየር ኃይሉን ነው። ስለዚህ በማደግ ላይ የነበረ አየር ኃይል የመጀመሪያውን ፈተና የተጋፈጠው በጣሊያን ወረራ ወቅት ነው። አውሮፕላኖች ተመቱ። በራሪዎችም በጣሊያን ወረራ ሸሽተው አንዳንዶቹም አንዳንድ ሀገር ውስጥ ቦታዎች አንዳንዶችም ከሀገር ውጭ የተሰደዱበት ሁኔታና እድገቱ የሚያጓጓ የነበረው የአየር ኃይል እንደገና ወደ መፈራረስ ንብረቱም የመበታተን የገጠመው ይሄ የመጀመሪያው አየር ኃይሉ ከተቋቋመ በኋላ የገጠመው የመጀመሪያ ፈተና ነው ብሎ ማንሳት ይቻላል። ከዚህ ቀጥሎ ደግሞ አየር ኃይሉ እንደገና ከጣሊያን ወረራ በኋላ አዳዲስ ቴክኖሎጂ ጨምሮ አዳዲስ አውሮፕላኖች ጨምሮ የአብራሪዎችን ቁጥር በስልጠና ጨምሮ ደግሞ አሁንም አየር ኃይሉ እያደገ የመጣበት ሁኔታ ነው ያለው። ይሄ እድገት በጥሩ ስሎፕ በጥሩ እድገት እስከ የመንግስት ለውጥ እስከ የደርግ መንግስት ስልጣን እስከመጣበት ጊዜ ድረስ በጣም ደረጃውን ጠብቆ በትራንስፖርትም በተዋጊም በሰው ኃይሉም በመሰረተ ልማቱም በውጊያ መሰረተ ልማቱም በአውሮፕላን አንገሮችም በራሱ የጥገና ባህሉና የጥገና ህጉም ጭምር በጣም እያደገ የመጣበት በተለይ አየር መንገድን የሚያክል ትልቅ ናሽናል ፕራይድ ትልቅ የሀገር ኩራትን ተቋም እንዲቋቋም እርሾ የጣለበት ያቋቋመበት ያን ደረጃ የደረሰበት እድገት ነው የቀጠለው። ስለዚህ ከጣሊያን ወረራ በኋላ አየር ኃይሉ እድገቱ ፖዚቲቭ የነበረ ቀጥታ የነበረ ደረጃ በደረጃ እያደገ መጥቶ ከአፍሪካም ግንባር ቀደም የነበረበት በማድረግ አቅሙም በሰው ኃይሉም ያ ብቻም አይደለም። ሰላም ላጡ የአፍሪካ ሀገሮች ኮንጎን ማንሳት ይቻላል። በ1956
ተዋጊ አውሮፕላኖችን ትራንስፖርት አውሮፕላኖችን ይዞ ኮንጎ የዘመተበት ሁኔታ ለታንዛኒያ የአየር ክልል በቀኝ ግዛት ጊዜ ታንዛኒያ የአየር ክልል በታንዛኒያ መንግስት በቀረበ ህጋዊ ጥያቄ መሰረትም ገብቶ የታንዛኒያ የአየር ክልል እንዲከበር አስተዋጽኦ ያደረገ አየር ኃይል ነው። ስለዚህ ከጣሊያን ወረራ በኋላ እስከ የደርግ መንግስት መምጣት ድረስ አሁንም እያደገ የነበረበት ሁኔታ ነው የነበረው። ከዛ ቀጥሎ የሚጀምረው የአየር ኃይሉ ጉዞ ደግሞ የደርግ መንግስት ወደ ስልጣን መምጣትና የኃይለ ሥላሴ መንግስት መሄድ ነው። እዛ ጋር አየር ኃይሉ ያጋጠመው የመጀመሪያው ፈተና ሀገራችን የተከተለችው ፖሊሲ ነው። ኢሚዲየትሊ ከዌስት ብሎክ ወይም ደግሞ ከምዕራባውያን እንትን ወደ ሶሻሊዝም ብሎክ መጣን። ወደ ሶሻሊዝም ብሎክ ስንመጣ ይሄ ለአየር ኃይሉ ትልቅ ፈተና ነው ይዞ የመጣው። በጣም ትልቅ ቻሌንጅ ነው ይዞ የመጣው። በተለይም ራሱ ከአይዲዮሎጂ ነው የሚጀምረው። አውሮፕላን ውስጥ ያሉ ኢንስትሩመንቶች አቀማመጥ ጀምሮ ከምስራቅ አይዲዮሎጂ ወደ ምዕራብ አይዲዮሎጂ ሲኬድ ልዩነት አለው። የአርኪቴክቸር ልዩነት አለው፣ የዲዛይን ልዩነት አለው፣ የክሮኖሎጂካል ኦርደር ልዩነት ጭምር አለውና አዲስ ፈተና ይዞ ነው ለአየር ኃይሉ የመጣው። ኤፍ5 ድረስ የታጠቀ አየር ኃይል እነ ካምቤራን የታጠቀ አየር ኃይል መለዋወጫ የሚያገኝበት፣ ስልጠና የሚያገኝበት፣ ድጋፍ የሚያገኝበት ሁኔታ ከአሜሪካ መንግስት በኩል በመቋረጡ የደርግ መንግስት ደግሞ ፊቱን ወደ ራሻ በማዞሩ የኤፍ ኤራ ቆሞ የሚግ ኤራ የተጀመረበት ነው። ያም በአየር ኃይሉ ጉዞ ውስጥ አንድ ትልቅ ቻሌንጅ፣ አንድ ትልቅ ፈተናና በአንድ በኩልም ደግሞ አየር ኃይሉ እንደገና መልሶ ተጠናክሮ ደግሞ እድገቱን እንዲያስቀጥል ያደረገው ነው። ያ እድገት ሚጎች የመጡበት፣ የአየር መከላከያ መሳሪያዎች አየር ኃይሉ የታጠቀበት፣ ሄሊኮፕተሮች ትራንስፖርትና ተዋጊ የታጠቀበት፣ በርካታ የሰው ኃይልም በተለይ ወደ ሶቪየት ህብረትም እዚህም በማሰልጠን እየተጠናከረ የመጣበት ሁኔታ ነው ሄደው። ይሄ እድገት እስከ 1980 ድረስ የቀጠለበት፣ በደርግ የመጨረሻዎቹ ዓመታት ደግሞ አዳዲስ ቴክኖሎጂ ያልገቡበት፣ ተጨማሪ ስልጠናዎችም ያልመጡበት ሆኖ ደርግ ራሱን ለማዳን ብቻ እንትን ስለነበረ የአየር ኃይሉ የሰው ኃይልም በተለያየ ምክንያት ከስርዓቱ ባለመስማማትም የሚሄድ ሁኔታ መጥቶ በደርግ ጊዜ የነበረው የአየር ኃይል እድገት ወደ መጨረሻው 3 ዓመታት መቀዛቀዝ ነበረው። ቀጥሎ የሚመጣው የአየር ኃይል እንትን ከዛ ጋር ነው። 1983 በእኛ አቆጣጠር የደርግ መንግስት ሄዶ የኢህአዴግ መንግስት ሲመጣ አየር ኃይሉ ደግሞ ከባዱን ፈተና ያንን ያየው። በጊዜው የነበሩ አብራሪዎች፣ ቴክኒሻኖች በቻሉት መጠን በቀረባቸው ሀገር ግማሾቹ ጅቡቲ፣ ግማሾቹ ኬንያ፣ ግማሾቹ ሱዳን፣ ግማሾቹ የመን፣ ሳውዲ አረቢያ ድረስ አውሮፕላኖችን ይዘው የጠፉበት ሁኔታ ተፈጠረ። ስርዓቱን ባለመቀበል ነው ወይስ በሰዓቱ የነበረው ስርዓት የፈጠረው ችግር ነው? ይሄ ምንድነው? ስርዓቱን የመቀበልና ያለመቀበል ብቻ ሳይሆን የሚመጣውን ስርዓትም አያውቁትም። ተፈጥሯዊ ነው ብሎ መውሰድም ይቻላል። ስታገለግለው የነበረው ስርዓት አለ፣ ይሄ ነው ስትል የነበረ ስርዓት አለ። ያ ስርዓት ቆሟል፣ ያ ስርዓት ፈርሷል። ለጊዜውም ቢሆን መንግስት ያለ አይመስልም። ስለዚህ እንግዲህ በጊዜው እነሱ ባሰቡት እና በራሳቸው ውሳኔ በደረሱበት እንትን አውሮፕላኖችን ይዘው ከሀገር መሸሽ አማራጭ አድርገዋል። ስለዚህ የሀገር ንብረት ከሀገር ወጥቷል። ቅድም እንዳልኩት በጎረቤት ሀገር አልፎም ደግሞ ወደ የመንና ሳውዲ አረቢያ ሄደበት። ይሄ በአየር ኃይሉ እድገት ውስጥ አየር ኃይሉ በርካታ አቅሙን ያጣበት፣ በሰው ኃይሉ በፕሮፌሽናሊዝም በሀገር ንብረት በሀገር ሀብትም የተገዛ በርካታ ንብረትንም አየር ኃይሉ ያጣበት ነው። ከዛ በኋላ ነው የአየር ኃይል የቁልቁለት ጉዞ የሚጀምረው ከ1983 ዓ.ም ጀምሮ። ከ1983 ዓ.ም ጀምሮ ደግሞ ያለውም ስናይ እስከ 1990 እና 92 ብሎ ደግሞ ለብቻ ከፍሎ ማየት ያስፈልጋል። የኢትዮ ኤርትራ ጦርነት እስኪጀመር በነበረበት ሁኔታ አየር ኃይሉ ፍጹም የቁልቁለት ጉዞ ላይ ነው የነበረው። የቁልቁለት ጉዞ ብቻም ሳይሆን በአንዳንድ ወርክሾፖች ወይም በአንዳንድ ስብሰባዎች ወይም በአንዳንድ ጉዳዮች ላይ አየር ኃይል ያስፈልጋል አያስፈልግም፣ ኤሊት የሆነ ፎርስ ለዚህ ሀገር ያስፈልጋል አያስፈልግም የሚልም እንደ ጥያቄውን ወደ መድረክ የመጣበት፣ በዛ ምክንያት አየር ኃይሉ ተገቢውን ትኩረት ከመንግስትና ከህዝብ ተገቢውን ትኩረት ያላገኘበት ሁኔታ ነው ያሳለፈው። ያ አመት ከ1983 እስካልኩት እስከ ኤርትራ ጦርነት 1990 እና 92 ድረስ በአየር ኃይሉ እድገት ላይ በጣም አሉታዊ ተጽዕኖ ነው የፈጠረው። ግን አገልግሎት ይሰጥ ነበር አይደል? የተሟላ አገልግሎት እየሰጠ አልነበረም። ተዋጊ አውሮፕላኖች እየበረሩ አልነበረም። ውስን የሆኑ ሄሊኮፕተሮችና ትራንስፖርት አውሮፕላኖች ይበሩ ነበረ። ከቦታ ቦታ ለመንቀሳቀስ የትራንስፖርት አገልግሎት ይሰጡ ነበረ። ግን ዋናና ትልቁ የአየር ኃይል ግዳጅ የነበረውን የሀገርን የአየርና የስፔስ ክልል የመጠበቅ ጉዳይ ግን አንደርማይን ተደርጎ ነበረ፣ ተትቶ ነበረ፣ ተረስቶ ነበረ። ተልኮ ተብሎ ተወስዶም አልነበረም። በሰዓቱ ማንረሳው አንድ ሁነት የተፈጠረ ነገር ስለነበረ ነው። ለምሳሌ 4 ሆነው ሲበሩ በዛን ሰዓት ኢቭን እንደ ኢትዮጵያም ትልቅ ንቅናቄ የፈጠረ ነበር። አሻው አንበሳው እየተባለ ሲዘመርለት የነበረ ያ ማለት አገልግሎት ይሰጡ እንደነበረ ያው እዚህ ጋር በደንብ ግልጽ ማድረግ ያስፈልጋል። አገልግሎት ሲሰጡ አልነበረም።
በምን አይነት ነገር መግለጽ ይቻላል? የኢትዮ ኤርትራ ጦርነት ሲመጣ ቅድም እንዳልኩት ለዛ ነው በሁለት ከፍሎ ማየት ያስፈልጋል። በኢህአዴግ ዘመን ጊዜ የነበረውን የአየር ኃይልን ፈተና፣ የአየር ኃይል እድገት፣ አየር ኃይል ውስጥ የነበሩ ነገሮችን በሁለት ከፍሎ ነው ማየት የሚያስፈልገው። የመጀመሪያው እንዳልኩት ነው አየር ኃይል ያስፈልጋልና አያስፈልግም እንደ ሴናሪዮ የነበረበት ሁኔታ ነው ያለው። ያ ሊትራሊ ለአየር ኃይሉ ላይ በጀት እንዳይመጣ፣ አዲስ የሰው ኃይል እንዳይመጣ፣ አዲስ ቴክኖሎጂ እንዳይመጣ ግልጽ የሆነ ተጽዕኖ አሳድሮበታል በአየር ኃይሉ እድገት ላይ። ያ ብቻም አይደለም፣ ጎረቤት ሀገር የነበሩ ንብረቶችን በጊዜ አልተሰበሰቡም። ለዛ ነው ቀጥሎ የኢትዮ ኤርትራ ጦርነት የመጣው። የኢትዮ ኤርትራ ጦርነት ሲመጣ ለአየር ኃይል ሌላ ነገር ይዞ መጣ። አየር ኃይል ያስፈልጋል የሚል ነገር መጣ። በጊዜው በነበሩ አመራሮች ያንን ሀሳብ ሲያራምዱ የነበሩ ሰዎች አሁን ያስፈልጋል የሚለውን ጎራ መቀላቀል ጀምሩ። ስለዚህ አየር ኃይል የሚያስፈልግ ከሆነ የሰው ኃይል ያስፈልገዋል። አየር ኃይል የሚያስፈልግ ከሆነ ንብረት ያስፈልገዋል፣ አውሮፕላን ያስፈልገዋል፣ ሄሊኮፕተር ያስፈልገዋል፣ የአየር መከላከል መሳሪያዎችም ያስፈልጉታል። ከዛን ጊዜ ነው የሚጀምረው ከኃይል ውጭ አውሮፕላኖችን የመጠገን በተለያዩ ጎረቤት ሀገር ተበትነው የነበሩ አውሮፕላኖችን በዲፕሎማሲም በንግግርም ወደ ሀገር ውስጥ የማስገባት ሁኔታ ከ10 ዓመት በላይ ከአየር ኃይል ውጭ የነበሩ በእርሻ በንግድ በተለያየ ስራ ላይ ተሰማርተው የነበሩ ኃይሎችንም መልሶ የመጥራት ሁኔታ የተጀመረው በኢትዮ ኤርትራ ጦርነት ነው። እስከ ኢትዮ ኤርትራ ጦርነት ጊዜ እነዚህ ንብረቶችም ሆነ ይሄ ቴክኖሎጂ ወይም በተለያየ ጊዜ አየር ኃይሉን ሲያገለግሉ የነበሩ ብቁ ሙያተኞች ያስፈልጋሉ ብሎ ያስታውሳቸው አልነበረም። ይሄ እውነት ነው፣ መሬት ላይ ያለው እውነት ነው። ለነሱ ጥያቄ የመጣው አየር ኃይሉን መልሶ የማቋቋም ሩጫ የመጣው በኢትዮ ኤርትራ ጦርነት ወቅት ነው። በተለይም የመጀመሪያ ኤርትራ ጦርነት ወቅት የከፈልነው መስዋዕትነት በሁለተኛ ኤርትራ ጦርነት ወቅት ቅድም ላነሳው ድል አብቅቶናል። ስለዚህ ለአየር ኃይሉ አውሮፕላኖች በፍጥነት እንዲጠገሙ፣ ከኃይል ውጭ ሄሊኮፕተሮች፣ ትራንስፖርት አውሮፕላኖች እንዲስተካከሉ በተለያየ ምክንያት አቅም ኖሯቸው ብቃት ኖሯቸው ውጭ የነበሩ አብራሪዎች፣ ፓይለቶች፣ ቴክኒሻኖች፣ ኢንጂነሮች ተመልሶ አየር ኃይሉ እንዲቀላቀሉ መንግስት ጥሪ አድርጎ የተሰባሰቡበት ሁኔታ ነው የመጣው። ኢትዮጵያዊ ደግሞ በባህሪው እንደዛ ነው። ተገፍቼ ነበር አይልም፣ ተባረሬ ነበር አይልም፣ አይመለከትም ተብዬ ነበር አይልም። ኢትዮጵያዊ ኮሽ ሲል ብሔራዊ ጥቅሙ ሲነካ ተመልሶ የሚሰባሰብ የተደረገበትን ነገር የሚረሳ ያ ስለነበረ በተለያየ ጊዜ ከተቋሙ ተገፍተው የወጡ ሰዎችን አታስፈልጉም ተብሎ የነበሩ ሰዎች አብራሪዎች እኔ በደንብ ማስታወሳቸው ሰዎች አሉ። ሜንሽን ማድረግ ይቻላል። ከእርሻ ላይ ያመጣናቸው ጀግና ፓይለቶች ነበሩ። እኛ ያኔ ተማሪ ሆነን አየር ኃይሉን የተቀላቀልንበት ዘመን ነው። 1990 ከዩኒቨርሲቲዎች መጥተን ለመጀመሪያ ጊዜ አየር ኃይል ከሲቪል መመልመል የጀመረበትን ጊዜ ነበረ። ከሲቪል መመልመል የጀመረበት ጊዜ ነው የነበረው። በዛን ጊዜ ነው እኛም አየር ኃይልን የተቀላቀልነው በበረራ ሙያ። ስለዚህ ያንን ጊዜ በሁለት ከፍሎ ማየት የሚገባው ለዛ ነው። እስከ ኤርትራ ጦርነት ጊዜ አየር ኃይሉ አንደርማይን ተደርጎ ነው የነበረው፣ ተረስቶ ነው የነበረው። ያስፈልጋል አያስፈልግም የሚል ሂሳብ ውስጥ ተገብቶ ነው የነበረው። ይሄ መሬት ላይ ያለ ሀቅ ነው። ነገር ግን የኢትዮ ኤርትራ ጦርነት ሲመጣ አየር ኃይሉ ከወደቀበት ነው የተነሳው። የሰው ኃይሉ እንዲገባ ተደረገ። ከኃይል ውጭ የነበሩ አውሮፕላኖች እንዲጠገኑ ተደረገ። ያንን በማስተካከል በደንብ በሚታወቅ ሁኔታ በተለይ በ1992 የአየር የበላይነትን ያረጋገጥንበት ከኤርትራ ጋር በነበረው ጦርነት የማያዳግም ምላሽ የሰጠንበት በርካታ ጀግኖች ያፈራንበት ኢትዮጵያዊ ምን መሆኑን በደንብ ለተቀረው ዓለም ያሳየንበት ቀንም ሌሊትን በማዋጋት የአየር የበላይነት አረጋግጠን ለምድር ኃይሉ ደግሞ አመቺ ነገር የፈጠርንበት እና ጦርነቱን በእኛ አሸናፊነት እንዲደመደም ነው የተደረገው። ስለዚህ የአየር ኃይል ጉዞ እንደዛ ነው የሚጀምረው። እስከ ኢትዮ ኤርትራ ጦርነት የነበረውን ጊዜ ማየት ያስፈልጋል። ከኢትዮ ኤርትራ ጦርነት ጊዜ ደግሞ የነበረው ሁኔታ ያስፈልጋል። ከዛም ቀጥሎ ደግሞ የነበረውን ደግሞ ለብቻ ከፍሎ ማየት ያስፈልጋል። የአየር ኃይልን ውጣ ውረድ እንግዲህ እንደሰማሁት በእርግጥ ያው አብዛኛው በተለያዩ አጋጣሚዎችም የምንሰማቸው ሁኔታዎች ናቸው። እንዳሉት ከፋፍለው አንድም ሁለት ሶስት አካባቢ ችግሮች ገጥመውት ነበር በዋናነት ብሎ ማለት ይቻላልና ከዚህ ጋር ተያይዞ ግን እንደው አሁን ያለበት ደረጃም ዝም ብሎ የተደረሰ አይመስለኝም እውነት ለመናገር። ከዚህ ባሻገር ብዙ መስዋዕትነት ብዙም የፖለቲካ ውሳኔ የሚጠይቁ ነገሮች እንዳሉም ደግሞ ማንሳት ይቻላል። አሁን ላይ ያለው የአየር ኃይል የፌዴራል አየር ኃይል ቁመናው ምን ይመስላል? እንግዲህ ከነዚህ ችግሮች በኋላ ምን ላይ ነው ያለው ብሎ ማለት እንችላለን? መልካም። አሁን ላይ አየር ኃይል ያለበትን ቁመና ለማንሳት ህዝብም ሀገርም የሚያውቀው አስተማማኝ ቁመና ላይ ነው ያለው። ግን ይህንንም ቁመና ደግሞ ወደ ኋላ ሄዶ ማየት ያስፈልጋል። ከ2010 መጀመር ያስፈልጋል። 2010 ዓመተ ምህረት ላይ ለውጥ ወደ ሀገራችን ሲመጣ ተቋማዊ ሪፎርም ያስፈልጋል ሲባል አንዱ ተቋማዊ ሪፎርም እንዲደረግባቸው እድሉን ያገኘው ወይም አቅጣጫ የተሰጠው ለመከላከያ ነው። አየር ኃይል ደግሞ አንድ የመከላከያ ተቋም ነው። ሪፎርሙን ተቀብሎ በሚገባ ተረድቶ ለሀገር የሚመጥን ተቋም እንገንባ፣ ለትልቅ ሀገር የሚጠቅም ትልቅ አየር ኃይል እንገንባ ተብሎ ስራ የተጀመረው በ2010 ነው። ስለዚህ ከለውጥ መንግስት በኋላ ነው ሊትራሊ ምንድን ነው የተሰራው ነው። መጀመሪያ የተሰራ ሁኔታ አዲስ ሰው አልመጣም። ተቋም ውስጥ የነበርን ሰዎች ነን። አሁን ጀነራል ይሁንም አዛዥ ይሁንም በየደረጃው ያለ አመራር ሙያተኛውም ተቋም ውስጥ አብረን የቆየን ሰዎች ነን።
ሪፎርሙ ሲመጣ ያን ሪፎርም ተቀብለን ለመተግበር የተዘጋጀ ነው የነበርን ሰዎች ነን። ግን የነበርን ሰዎች ብንሆንም ለውጡን አንደርስታንድ አድርጎ ሪፎርሙን ከአየር ኃይል አንጻር እኛ ጋር ያካሄድ ነው ፕሮፌሽናሊዝም ነው፣ እኛ ጋር ያካሄድ ነው የሰው ሀብት ልማት ለውጥ ነው፣ እኛ ጋር ያካሄድ ነው የቴክኖሎጂ ልማት ለውጥ ነው፣ ያካሄድ ነው የውጊያ መሰረተ ልማት ለውጥ ነው። ሪፎርም ወደኛ ሲመጣ ይሄ የቴክኖሎጂ ተቋም ነው፣ የሀገርን ትልቅ ተልዕኮ የተሸከመ ተቋም ነው። ልክ ፖለቲካል ኤሊቱ የፖለቲካል ሪፎርም እንደሚያካሂድ ሁሉ እኛም ጋር ሲመጣ እኛ ሪፎርሙን የጀመርነው የቱ ጋር ያለው ብለን ነው ራሳችንን ያየ ነው። ለሆነ ሰው ስህተቱን ልንሰጠው አይደለም፣ ድክመቱን ለሆነ አካል ልንሰጠው አይደለም፣ ድክመቱን ትላንት ለነበሩ አዛዦች ልንሰጣቸው አይደለም። ግን የሆነ ትክክለኛ ለውጥ ለማምጣት የምንደርስበትን ቦታ በአግባቡ ለማመላከት ሀገርና መንግስት የሰጠንን ተልዕኮ በአግባቡ ለመወጣት ግን የቱ ጋር ነን ብሎ መፈተሽ ያስፈልግ ነበር። ከሰው ሀብት ልማት አንጻር የት ያለ ነው ብለን የፈተሽ ነው። የቱ ጋር ነው የቆምነው? ራሳችን ይህን ተቋም የምንመራ ሰዎች፣ እዚህ ተቋም ውስጥ የሚበሩ በራሪዎች፣ እዚህ ተቋም ውስጥ የሚያገለግሉ ቴክኒሻኖች፣ ጽዳቶች፣ ሴኩሪቲ የቱ ጋር ነው የቆምነው ከሰው ኃይል አንጻር ብለን ነው ራሳችንን ያየ ነው። ስናይ የቀደሙን ስርዓት ነበረ የምንመስለው። ከጥገናው ይልቅ ከበረራው ይልቅ ለስብሰባ ትኩረት ትሰጣለ፣ ለግምገማ ትኩረት ትሰጣለ፣ ለውይይት ትሰጣለ። ኢቭን የአንድ ሰው አቅምና ደረጃ እንኳን ስትወስን ምርጥ በራሪ ነው፣ ምርጥ ቴክኒሻን ነው፣ ምርጥ መሪ ነው ሳይሆን ለስርዓቱ ወይ ደግሞ ለፖለቲካል እንትኑ ያለው ኮሚትመንት ያለው ቁርጠኝነት አንድ ቁጥር መመዘኛ ነው የነበረው። ስለዚህ አንድ ቁጥር ያየነው ጉዳይ ከሰው ኃይል አንጻር የቱ ጋር ያለ ነው ብለን ያየነው ለአሁኑ አየር ያለው። ስለዚህ ፖለቲካኛን አይመለከተንም፣ ብሔርኛን አይመለከተንም፣ ሃይማኖትኛን አይመለከተንም ብለን ቀይ መስመር አስቀምጠን ወደ ስራ የገባ ነው። ያንን ካደረግን በኋላ የምልመላ መስፈርታችንን ይቀይረናል። አየር ኃይል የሚታጠቀውን ቴክኖሎጂ አሁን ያለውን ቀጣይ የሚመጣውን መሸከም የሚችል። ስለዚህ 2010 ሪፎርም ስንጀምር አሁን አየር ኃይል የደረሰበት ነገር ውጤቱ የሚጀምረው እዛ ጋር ነው። ችግራችንን በደንብ ነው ያየነው፣ ወደ ራሳችን ነው ያየነው። ሁለተኛ ቴክኖሎጂውን ያየነው፣ ምን አይነት ቴክኖሎጂ ነው የታጠቅነው፣ ምን አይነት ትጥቅ ነው ያለን፣ ምን አይነት ሄሊኮፕተር ነው ያለን፣ ምን አይነት አይሮፕላን ነው ያለን ብለን ወደ ራሳችን ነው ያየነው። አሁን በታጠቅነው ትጥቅ አሁን እጃችን ላይ ባለ ቴክኖሎጂ መንግስትና ሀገር የሰጠንን ተልዕኮ በደንብ እንወጣለን ወይ፣ የቱ ጋር ያደርሰናል ብለን በደንብ ነው ያየነው። የቱ ጋር ነው ያለነው፣ የጥገና አቅማችን የቱ ጋር ነው ያለው፣ የአየር መከላከል አቅማችን የቱ ጋር ነው ያለው፣ የኤሌክትሮኒክ ዋርፌር አቅማችን የቱ ጋር ነው ያለው። ይህንን ሁላ ንብረት እና ሪሶርስ ቴክኖሎጂ አደራጅቶ የመዋጋት አቅም የእዝና የቁጥጥር ስርዓታችን የቱ ጋር ነው ያለው ብለን ይህንንም በደንብ ነው ያየነው። ራሳችንን በደንብ ነው የፈተሽ ነው። መነሻ የመፈተሹ መነሻ ምንድነው? ሪፎርሙ ምን እንዲመስል፣ ምን አይነት ቅርጽ ያዝ፣ እንዴት ይመራ የሚለውን ነገር አድሬስ ለማድረግ ሄደንበታል። ሶስተኛ ያነሳ ነው የውጊያ መሰረተ ልማት ነው። ሌሊትና ቀን እዚህ ራንዌይ ላይ አይበረርም ነበር። ማታ ከሆነ ለሌሊት በረራ እኛ ማንም የሚያውቀው ነው ወይ ስንበርም ህዝብ የሚያው ነው። ቦሌ ነው የምንበረው ምሳሌ፣ ወይ ደግሞ ባህር ዳርና ድሬዳዋ ናይት በረራ የምንበረው። ስለዚህ የውጊያ መሰረተ ልማታችንም የቱ ጋር ነው ያለው ብለን ሶስተኛ ነጥብ ነው ያደረግነው። ይሄ ለውጥ ሲመጣ፣ ይሄ ሪፎርም ሲመጣ የውጊያ መሰረተ ልማታችን ምንድነው ይመስለው? መሸከም ይችላል ወይ? ግዳጃችንን መሸከም ይችላል ወይ? ተልኳችንን መሸከም ይችላል ወይ? አሁንና ቀጣይ የሚመጡ አውሮፕላኖችን ያሳርፋል ወይ? እነሱን ኮሙኒኬት እነሱን ለማሳረፍ የሚረዱ እቃዎች አሉ ነው? ሄሊኮፕተሮቻችን ለግዳጅ የተለያየ ቦታ ሲወጡ የሚያርፉበት የሚነሱበት ነገር እንዴት ነው ብለን በጣም በጥልቀት ነው ያየነው። ከዛ አራተኛ ያየነው ከሁሉም ተቋማት ማለት ይቻላል ያየነውና ፈጥረን ያሳከነው ደግሞ አካባቢያችን ነው። አየር ኃይል እናንተ የምታውቁት ነው ወይ? በአየር ኃይል በረጋ የሚያልፍ ሰው የሚያውቀው ነው። እኛ ውስጡም የኖርን ሰዎች የምናውቀው ነው። ምንም አንድ ዱቄት ፋብሪካ እንኳን አይመስልም ግቢው። ቀደም እንዳልኩት ነው። ይሄንን ስንገመግም ይሄንን ስራ ለሌላ ሰው ልንሰጠው አይደለም ወይ? ይሄን ችግር ደግሞ እነንተና መስራት ነበረባቸው፣ ከኛ በፊት የነበሩ አመራሮች አድሬስ ማድረግ ነበረባቸው አይደለም። በቃ ችግሩን መፈተሽና ማወቅ ነበረብን የቱ ጋር ያለ ነው ብለን። ስለዚህ የሰው ሀብት ልማቱ ላይ፣ ቴክኖሎጂ ላይ፣ የውጊያ መሰረተ ልማትና አካባቢና የሰው ኑሮ የመቀየር ጉዳይ ላይ ትኩረት አድርገን ነው አየር ኃይል አሁን ለደረሰበት ደረጃ ያደረስ ነው። ስለዚህ አሁን አየር ኃይል የደረሰበት ጉዞ ከተመሰረተበት ጊዜ ጀምሮ የተፈጠሩ አቅሞች፣ የተፈጠሩ ሀሳቦች፣ የተገነቡ መሰረተ ልማቶች ሁሉ ተደምረው ነው አየር ኃይልን እዚህ ያደረሱት 90ኛ ዓመቱ ላይ ያደረሱት። ነገር ግን በጣም በፍጥነት ለማደግ የተሰጠውን ተልዕኮ ለመሸከም ቀጠናው ላይ በቂ አቅም ያለው በደንብ ብሔራዊ ጥቅምን በአስተማማኝ የሚያስከብር አየር ኃይል ለመሆን ግን ቅድም ካልኩት ዓመት በኋላ የተሰሩ ስራዎች በጣም ወሳኝ ናቸው። በጣም ወሳኝ ናቸው። በተለይ ቴክኖሎጂ ላይ የተሰራው ስራ፣ ሰው ሀብቱ ላይ የተሰራው ስራ፣ የውጊያ መሰረተ ልማቱ ላይ የተሰራው፣ ድሮንን ያስተዋወቅ ነው ከዛ በኋላ ነው። ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። መታጠቅ ብቻ አይደለም፣ ቴክኖሎጂውን የማልማት ያን ቴክኖሎጂ የመጠቀም ሀገር የሚጠበቅበትን ነገር የማድረግ በልኩ የመገኘት ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ በማድረግ አቅሙ በቴክኖሎጂው የሚገዳደረው የለም። ይህ አቅም የፈጠረው እንዳልኩት ለአየር ኃይል አሁን መድረስ
ነሐሴ 21 ቀን ወር ነሐሴ 18 19 ጀምሮ የተሰሩ ስራዎች ሁሉ ተደምረው ነው እዚህ ጋር ደረሱት አየር ኃይል። ነገር ግን ቅድም ያልኩት ከ2010 በኋላ የተሰሩ ስራዎች የሰው ኃይል ስልጠናው፣ የታጠቅነው ቴክኖሎጂ፣ ያለማነው ቴክኖሎጂ፣ መለዋወጫዎችን በራስ በማምረት ሰው አልባ አውሮፕላኖችን በራስ በማምረት የደረስንበት ደረጃ ግን የባለፈው 6 ዓመት በተለይ ባለፈው 6 ዓመት አየር ኃይሉ አሁን ለደረሰበት ቁመና፣ አሁን ለታጠቀው ቴክኖሎጂ፣ አሁን ላለበት የማድረግ አቅም በጣም ትልቁን ድርሻ ይወስዳል። አስተማማኝ ቁመና ላይ ነው ያለው። አስተማማኝነት አይጠየቅም፣ በጣም አይጠየቅም። ምክንያቱም ፕሩፍ እያደረግን የመጣ ነው። አስተማማኝ ነው የምንለው አንደኛ የሰው ኃይላችን ነው፣ የሰው ኃይሉ የማድረግ አቅም ነው። ሰው ኃይሉ ቴክኖሎጂን የታጠቀ ቴክኖሎጂን አንደርስታንድ ያደረገ ያ ብቻም አይደለም ራሱ መሸከምና ግዳጅ መወጣት የሚችል በዛ በጣም አስተማማኝ ነው አየር ኃይሉ። ሌሊትም ቀንም መብረር የሚችሉ በራሪዎች አሉት። 24 ሰዓት የአየርን ክልል መቆጣጠር የሚችል የኮማንድ ኮንትሮል ሲስተም አለው። ከጠላት የሚመጣ ጥቃትን 24 ሰዓት መጠበቅ የሚችል የኤሌክትሮኒክ ዋርፌር ሲስተም አለው። ይሄ ሲስተም የተገነባው ባለፉት 6-7 ዓመታት ነው እንዳልኩት። ይሄን ሁሉ ደግሞ አስተሳስሮ በደንብ የአዛዥንም ሀሳብ የተሰጠንም ግዳጅ ደግሞ መምራት የሚያስችል የዝና ቁጥጥር ስርዓትም የገነባ ነው ባለፉት ጥቂት ዓመታት ነው። አናሎግ የነበረ የዝና ቁጥጥር ሲስተም ዲጂታል ሆኖ ዘምኖ የጠላትና የኛን አውሮፕላን የጠላትና የኛን ራዳር ለይቶ መዋጋት የሚያስችሉ አቅሞቹን ላይ ፈጠር ነው ቅድም እንዳልኩት ባለፉት ዓመታት ነው። ስለዚህ ይሄ ሲደመር የሰው ኃይሉ ሲደመር የታጠቅነው ቴክኖሎጂ ሲደመር የማድረግ አቅማችን ሲደመር የውጊያ መሰረተ ልማት ላይ የሰራነው ስራ ሲደመር እሱ ብቻም አይደለም። ደረጃ በደረጃ የአውሮፕላን ሄሊኮፕተር መለዋወጫዎችን ማምረት መጀመራችን፣ ደረጃ በደረጃ የሰው አልባ አውሮፕላኖችን በራሳችን ማምረት መጀመራችን፣ ደረጃ በደረጃ የሚገለጹ የማይገለጹ አዳዲስ ቴክኖሎጂ ማምረት መጀመራችን ይሁላ ሲደመር አየር ኃይሉ በጣም አስተማማኝ ነው። ከምንም በላይ ደግሞ በተለይ ኢትዮጵያም እንደ ሀገር ዲጂታል ኢትዮጵያ ብላ አጀንዳ 2025 ያቀደችው አለ። የዛ እቅድ አካል እንደነበራችሁ እንግዲህ እንደሰማሁት ምክንያቱም ከአናሎግ ወደ ዲጂታል የመቀየር ስራውን በስፋት ሲታይ የነበረበት ሂደት እንደነበረ አይቻለሁ። ከዛ ባለፈ አጀንዳ 2030 አለ። እንግዲህ ይህን መሰረት አድርጎ ብዙ ስራዎች ሊሰሩ እንደሚችሉ አሁን ከሰማሁት ትንታኔ አንጻር መገምገም ይቻላል። በጣም የሚገርመው ነገር ጀነራል ሞቶ መሪ ቃሉ የተቋሙ መሪ ቃል ሰማዩ የኛ ነው የሚለው። ሰማዩ የኛ ነው ሲባል ደግሞ በጣም ትልቅ ነገር ነውና ብዙ ሰው ብዙ ነገር ነው የሚጠብቀው። ሰው አሁን ያለው የኢፌዴሪ አየር ኃይል ስታንዳርዱ ደረጃው እና ሰማዩ የኛ ነው ምን ያህል ተቀራራቢ ናቸው የሚለው ነገር እስኪ እናንሳ። ሰማዩ የኛ ነው ከኛ አልፎ ብዙ አፍሪካ ሀገሮች ጋር ደርሷል። በአንዳንድ ስራ ስንገናኝ፣ በሌሎች ሀገሮች ስንገናኝ ለሆነ ጉብኝት እኛ ጋር ሲመጡ ይዘውት ሄዱትና ሲያገኙን ራሱ ቀድሞ የሚያነሱት መጥቶ ደስካይ ዛወርስ ነው። ሰማዩ የኛ ነው እንደተረዳንበት መንገድ ነው። የአየር ኃይል ነምበር 1 ተልኮ የአየርና ወይ ደግሞ የአየርን ክልል ከማንኛውም ጥቃት የመጠበቅና የመከላከል ነው። ያ የምንጠብቀው አየር በደንብ እየተቆጣጠረው ነው። በራዳሮቻችን እየተቆጣጠረው ነው። በአውሮፕላኖቻችን እየተቆጣጠረው ነው። በኤሌክትሮኒክ ዋርፌር መሳሪያዎቻችን እየተቆጣጠር ነው። አንድም እሱ ነው በተጨባጭ የደረስንበትን አቅም ያሳያል። ሁለትም ደስካይ ዛወርሲስ አዳዲስ ፓይለቶችን ሞቲቬት ያደርጋል። ለትልቅ ሀገር የሚመጥን ትልቅ አየር ኃይል ለመገንባት በምናደርገው ነገር ውስጥ አቅም ያላቸው ብቃት ያላቸው ፍላጎት ያላቸውን ሰዎችን ሞቲቬት ያደርጋል፣ ያነሳሳል። ሰማዩ የኛ ነው ሲባል ተቆጥሮ የተሰጠን ተልእኮ ነው፣ ተቆጥሮ የተሰጠን ግዳጅ ነው። የሀገራችን የአየርና የስፔስ ክልል ከማንኛውም የመጠበቅ ግዳጅ የኛ ተልእኮ ነው። ስለዚህ የኛ ግዳጅ የምንወጣበት እኛ ስልጠና የምንሰለጥንበት እኛ የእድሜያችንን 75% ጊዜ የምናሳልፍበት ሰማዩ ላይ ነው፣ አየሩ ላይ ነው። እሱ ብቻም አይደለም። በራዳሮቻችን በሚሳይሎቻችን 24 ሰዓት የሙያተኞቻችን አይል የሚውለው ሰማይ ላይ ነው። ስለዚህ ሰማዩ የኛ ነው በደንብ ለአየር ኃይል ዲዘርቭ የሚያደርግ አየር ኃይል በደንብ አርቲኩሌት አድርጎ ያመጣው ሞቶ፣ ይሄ ሞቶ ደግሞ ብዙዎችን ኢንስፓየር ያደረገ አዳዲስ ትውልድ በደንብ የገነባ ተቋሙ እንዲቀላቀል ያደረገ ከተቀላቀሉም በኋላ ደግሞ በጣም ፈጣን ትውልድ ነው። ቴክኖሎጂ መሸከም የሚችል ትውልድ ነው። አንደርስታንድ ማድረግ የሚችል ትውልድ ነው። እኛ የጀመርነው ደግሞ አሁን ሰማዩ የኛ ነው እያሉ ነው። ሰማዩ የኛ ነው ሲባል ከአየር ኃይል አንጻር የሚወሰደው አውዱ የኛ ነው። ግዳጅ የምንወጣው ሰማይ ላይ ነው። የምንሰለጥነው ሰማይ ላይ ነው። ብዙ ጊዜያችን የምናጠፋው ሰማይ ላይ ነው። ነምበር 1 ቁጥር 1 ተልኳችንም ደግሞ ይህንን የሀገር ሰማይ ይህንን የሀገር ብሔራዊ ጥቅም ማስከበር ነው። ስለዚህ ዘስካይ ዛወርስ የኛ ሞቶ ነው። ይገባናል። የምንውለው ሰማይ ላይ ነው። የምንጠብቀው ሰማይ ነው። በተለይ በየጊዜው እየጨመር ነው የመጣነው አቅም የጨመር ነው ቴክኖሎጂ በደንብ ሰማይ እንድንቆጣጠር እያደረገን ነው። ዘስካይ ዛወርስ ሰማዩ የኛ ነው። ያው ተገቢ ነው። የአየር ኃይል ነው። በጣም ጥሩ። አንዳንዶቹም ኮንፊደንሻል ስለሆኑ የሚሊቴሪ እንትን ዝም ብሎ አሳልፈው የሚነገርም ነገር ስላልሆነ ይህን አንደርስታንድ አድርጋለሁ። ያው ብዙዎችን ኦፍ ዘ ሪከርድ ማውርት ናቸው ስለነበረ እንደው ከዚህ ጋር ተያይዞ ግን የሚያስታውስ ከሆነ ጀነራል ባለፈው አመት ከዩኤኢ ጋር የጋራ
የኤር ሾው ወይ ደግሞ ትርኢት አቅርበን ነበርና በዛን ሰዓት በጣም አፍሪካውያን የምንብላቸው ሌሎችም ሀገራት እዚህ አታሺዎችም የታደሙበት ሂደት ስለነበረ ስሜታቸውንም ስንሰማ በጣም የሚገርም ነበር እውነት ለመናገርና ኢቭን ኢትዮጵያውያንም በጣም ከፍተኛ ሀሴት ላይ ነበሩ አብዛኞቹ። ያ የተደረገው ኤር ሾው ግን አንዳንድ ሰዎች ደግሞ በሌላ መንገድ ኢንተርፕሬት ያደርጉ የኢትዮጵያ የኃይል አስተላለፍ ነው ብለው የወሰኑ ሰዎችም አሉ። ምክንያቱም የተባለበት ምክንያት በምክንያት ነው። አንዳንዶች ለምሳሌ ኢራንና ራሽያ አብረው ጆይንትሊ የሚሰሩ ከሆነ ይሄ የኃይል አስተላለፋቸውን አሳይቷል። አሜሪካና እስራኤል አብረው የሚሰሩ ከሆነ ይህም የኃይል አስተላለፍ አንድ ማሳያ ነው ብለው ያነሳሉና ኢትዮጵያ ከዩኤ ጋር ያደረገችው የአየር ላይ ትርኢት የኃይል አስተላለፏን ያመለክታል። እስኪ እሱን እናንሳው። መልካም ቆንጆ ጥያቄ ነው። ግልጽ ለማድረግ የኃይል አስተላለፍና ኤር ሾውን ለይቶ ማየት ያስፈልጋል። የኃይል አስተላለፍ በጋራ የምታደርገው ወይ ጆይንት ትሬኒንግ በጋራ አቅም ፈጥራ በአንድ አይነት ሴናሪዮ ፈጥራ እንዴት አድርገህ ጠላት ነው ከምትለው አካል ጋር የምትዋጋበትን መንገድ የምትለማመድበት እና ራስን የምታበቃበት መንገድ ያ የኃይል አስተላለፍን ያሳያል። የጋራ የጦር ልምምድ ይሆናል፣ ጆይንት ትሬኒንግ ይሆናል። የጋራ አቅምን ወይ ደግሞ ለየብቻ የነበረ አቅምን አንድ ላይ ጠምሮ አንድ ላይ አዋህዶ እንዴት አንድ ሆኖ ተዋግቶ ማሸነፍ ይቻላል ተብሎ የሚሰራ ነው። ኤር ሾው ከጋራ የጦር ልምምድ ይለያል ወይም ደግሞ ከጆይንት ትሬኒንግ ይለያል። ኤር ሾው በአንድ በኩል ኦፍ ኮርስ ዲተረንስ ለመፍጠር ነው የሚካሄደው፣ አቅምን ለማሳየት ነው የሚካሄደው። በሌላ በኩል ደግሞ ኤር ሾው ለኢንተርቴይንመንት የሚካሄዳል። ኤር ሾው ልክ ሌሎች ሀገሮች እንደሚደረጉት ነው። ምሳሌ የዱባይ ኤር ሾውን እንውሰድ። የዱባይ ኤር ሾው ላይ በኋላ የኛንም አዲሱን የ90ኛ ዓመቱን የብላክ ላይን ኤር ሾው እመጣበታለሁ። ግን ከተነሳው ከዩኤ ጋር ግን ያለው በጊዜው የነበረው ኤር ሾው ነው። ኤር ሾው ላይ ተጋብዘው መጥተው ሌሎች ሀገሮች እንደሚጋበዙት የተሳተፉበት ነው። አሁን ኖቬምበር 17 ላይ በአውሮፓውያን አቆጣጠር ዱባይ ኤር ሾው ላይ አሜሪካኖች ተሳትፈዋል፣ ራሻዎች ተሳትፈዋል፣ ዩኤዎች ተሳትፈዋል፣ ኢንዲያ ተሳትፈዋል፣ ፓኪስታን ተሳትፈዋል። ዝም ብለን ያንን አውዱን ካየነው ፓኪስታንና ህንድ አንድ ላይ ሆነው አሊያንስ ሊሆኑ አይችሉም፣ ወይ ደግሞ አሜሪካና ራሻም አንድ ላይ ሊሆኑ አይችልም። ስለዚህ ጥሩ ጥያቄ ነው። በደንብ ግልጽ ለማድረግ የሚመች ጥያቄ ነው። ኤር ሾውና የጋራ ጦር ልምምድ በጣም ይለያሉ። የተለያዩ ነገሮች አሉት። ኤር ሾው የአንድን ሀገር ጥሪ አቅርቦ ግን ደግሞ የሚያሳየው ነገር አለ። ዩኤኢ መጥቶ እዚህ ኤር ሾው ለማሳየት አየር ኃይል የገነባው የውጊያ መሰረተ ልማት አውሮፕላኖቻችንን ያሳርፋሉ ወይ? አውሮፕላኖችን ያስተናግዳሉ ወይ? የሴፍቲ ደረጃቸው፣ የጥንቃቄ ደንባቸው አውሮፕላን ይዘን ገብተን ለመውጣት ብቁ ነው ወይ? አቅማችንን ያረጋግጣል። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ንብረትን ይዞ መጥቶ ኦፕሬት ለማድረግ ፈቃደኛ መሆን የደረስንበትን ቅድም በሪፎርሙ ገንብተናል ያልኩትን የውጊያ መሰረተ ልማት የደረሰበትን ደረጃ የሚያሳይ ነው። ሁለትም እንደ ሀገር የተፈጠረ መልካም ግንኙነት ሪፍሌክት የሚያደርግ ነው። ከዛ ውጭ ግን የነበረው እንትን የአየር ትርኢት በጋራ የቀረበ የአየር ትርኢት ወይም ደግሞ በአየር ኃይል 88ኛ ዓመት በዓል ላይ በተዘጋጀ የአየር ትርኢት ላይ የመሳተፍ ነው። የጋራ የጦር ልምምድ ወይም ደግሞ ቅድም እንዳልኩት የአሰላለፍ ጉዳይ አይደለም። እስኪ ከዚህ ጋር ተያይዞ አሁን 9ኛ ዓመታችን በምናከብርበት ሰዓትም በርከት ያሉ ሀገራት ለዛውም በጣም ትልልቅ የሚባሉ ስትራቴጂክ ሀገራቶች ናቸው እንደሰማ ነው ቻይና፣ ራሽያ እና ሌሎችም እንደዚህ ትልልቅ የሚባሉ ሀገራትም በዚህ ኤር ሾው ላይ በተለይ ኢትዮጵያ በምታዘጋጀው 9ኛ ዓመት በዓል ላይ እንደሚሳተፉ የተሰማበት ሂደት ነበረና እንደው ከዚህስ ምንድን ነው የሚገኘው? ለቀጣይስ ምን አይነት ኤክስፒሪየንስ ሊገኝበት ይችላል የሚለው ነገር እስኪ እናንሳው። አሁን የፊታችን ከጥር 15 እስከ ጥር 19 ለ5 ቀን የሚቆይ የብላክ ላይን ኤር ሾው አለ። ይሄ ኤር ሾው የተዘጋጀው የአየር ኃይልን 90ኛ ዓመት ምክንያት በማድረግ ነው። 90ኛ ዓመት ምክንያት በማድረግ ነው። ነገር ግን ይሄ ኤር ሾው የሚቀጥል ነው፣ ቋሚ ነው። ልክ እንደ ሌሎች ኤር ሾዎች ቋሚ ነው። አፍሪካ ውስጥ እዚህም እዛም ኤር ሾዎች ይካሄዳሉ። ሳውዝ አፍሪካ ኤር ሾው አለ፣ ናይጄሪያም ኤር ሾው አለ፣ ሩዋንዳም አካባቢ የሆነ ነገር ይሞክራሉ። ይሄ ዘንድሮ የምናካሄደው የአየር ትርኢት ምናልባትም ከአፍሪካ 3 ትልቅ የአየር ትርኢቶች አንዱ ነው። ለቀጣይ ግን ከአፍሪካ ቁጥር 1 የአየር ትርኢት ነው የሚሆነው። ምን ፋይዳ አለው ነው? ይህንን የአየር ትርኢት ማካሄድ ምን ፋይዳ አለው ነው? በአንድ በኩል መሰረተ ልማት ነው የገነባ ነው። ዓለም አቀፍ ደረጃውን የጠበቀ የኤር ሾው ትርኢት ማሳያ መሰረተ ልማት ገንብተናል። ያ መሰረተ ልማት አንድም ለግዳጅ ጊዜ ይጠቅማል፣ ሁለትም ግን ኤር ሾው ማዘጋጀት ለሚፈልጉ ሌሎችም የውጭ ምንዛሪ ያስገባል፣ መጠቀም ይቻላል። ሁለተኛ ይሄ ኤር ሾው አብሮት አቪዬሽን ኤክስፖ አለ። ከአሜሪካን የሚመጡ ኩባንያዎች አሉ፣ ከካናዳ የሚመጡ ኩባንያዎች አሉ፣ ከፈረንሳይ የሚመጡ ኩባንያዎች አሉ፣ ከዩሮፕ የሚመጡ ኩባንያዎች አሉ፣ ከዩናይትድ አረብ ኤሚሬትስ የሚመጡ ኩባንያዎች አሉ። ዘርዝሬ አልጨርሰውም። ከአፍሪካ የሚመጡ ኩባንያዎች፣ ከፓኪስታን፣ ከህንድ፣ ከቻይና በርካታ ኩባንያዎች ይመጣሉ። ስለዚህ ይሄ ኤር ሾው አንድም የአየር ትርኢት አለው፣ ሁለተኛ ደግሞ አብሮት ለ5 ቀናት የሚቆይ ዓለም አቀፍ ደረጃውን የጠበቀ ኢንተርናሽናል አቪዬሽን ኤክስፖ አለው። ዓለም አቀፉን ደረጃውን የጠበቀ ብቻ ሳይሆን ደግሞ ለኢትዮጵያውያን ክፍት ይሆናል።
ማንም ኢትዮጵያዊ በተመቸው ቀን መጥቶ የመግቢያውን ትኬት ቆርጦ የሚያው ፐብሊክ ኤር ሾው ነው። ይሄ ምን ፋይዳ አለው ሲባል አንድም ለተመራማሪዎች፣ ለቴክኖሎጂስቶች፣ ለዩኒቨርሲቲ ተማሪዎች፣ በየትኛውም ደረጃ ላሉ ተማሪዎች ይሄ ከቲንግ ኤጅ ቴክኖሎጂዎች አሁን ዓለም የደረሰበት ቴክኖሎጂ ምን ይመስላል፣ ሰው አልባ አውሮፕላን ላይ፣ ትራንስፖርት አውሮፕላን ላይ፣ ተዋጊ አውሮፕላኖች ላይ እና ሌሎችም ቴክኖሎጂዎች ላይ ዓለም የደረሰበትን ሁኔታ መሄድ ሳያስፈልገን ቴክኖሎጂ ወደ እኛ ጋር መጥቶ የምናይበት ሁኔታ ይፈጥራል። አንዱ ትልቁ ፋይዳ ነው። ሁለተኛው ትልቁ ፋይዳ ኔትወርኪንግና ኤክስፖዠር ነው። ከ38 እስከ 41 የአፍሪካ ሀገር አየር ኃይሎች ዴሊጌሽን ይዞ ይመጣሉ። ከነዚህ ኢንተርናሽናል ድርጅቶች የሚገኝ ልምድ አለ፣ የሚገኝ እውቀት አለ። ስለዚህ ቴክኖሎጂ የደረሰበትን ደረጃ አይቶ በጋራ መስራት የሚቻልባቸውንም አማራጮች ለመነጋገር እድል የሚሰጥ በዓል ነው። ሶስተኛው ከ90ኛ ዓመት ባሉ ጋር የሚያዘው የአፍሪካ አየር ኃይሎች ፎረም ነው። እሱም ደግሞ በራሱ የራሱ ኔትወርክ አለው። ግን ወደ ጥያቄው ቀጥታ ሲመጣ ከዚህ ከ90ኛ ዓመት የአየር ኃይል ምስረታ በዓል ጋር ተያይዞ ብላክ ላይን ኤር ሾው 2026 ወይም ደግሞ የጥቁር አንበሳ የአየር ትርኢት 2018 ላይ በሌሎች ኤር ሾው ላይ ቁጥር 1 የሚባሉ ወይም ደግሞ በኢንተርናሽናል መስፈርት በሁሉም መስፈርት ደረጃ በመጨረሻ ደረጃ ላይ የሚቀመጡ የራሻ የአየር ትርኢት ቡድን ወደ ኢትዮጵያ ይመጣል። የዩኤኢ ወደ 4 ስኳድሮን ወደ ኢትዮጵያ ይመጣል። የቼክ ሪፐብሊክ ይመጣል። ሌሎች የሞሮኮም ይመጣል። ስለዚህ ስናየው ከአውሮፓ ይመጣል፣ ከራሻ ይመጣል፣ ከኤዥያም ይመጣል፣ ከአፍሪካ ይመጣል፣ ከሁሉም አህጉር የሚመጣ ስላለ ግልጽ በሆነ ነገር ሁሉንም አህጉር ያሳተፈ ስለሆነ ሾው ዓለም አቀፋዊ ነው። ቦታው የተዘጋጀበትን ቦታ ስታንዳርዱ ዓለም አቀፋዊ ነው። የአየር ትርኢትን ዓለም አቀፍን የአየር ትርኢትን ማስተናገድ የሚችል መሰረተ ልማት ነው የገነባ ነው። በደንብ ለሀገር ኩራት የሆነ ለሕዝብ ኩራት የሆነ ማንኛውም ኢትዮጵያዊ ነገ በተጠቀሰው ቀን ከጥር 15 እስከ 19 ሲመጣ የሚያየው መሰረተ ልማት ነው የሚሆነው። በጣም ትልቅ መሰረተ ልማት ነው የገነባ ነው እና በአሁኑ ኤር ሾው ባለፈው ከነበረው የተሳታፊ ቁጥር ጨምረን የመጣ ነው። ስለዚህ ይሄ በአንድ በኩል ፋይዳውን የሚያሳይ ነው። ያለ ምክንያት አይመጡም። ትልቅ ኢንቨስትመንት መድበው ትልቅ ሎጂስቲክስ አንቀሳቅሰው ነው ከተለያየ አህጉር ወደዚህ ሾው የሚመጡት። ስለዚህ እነሱም የኑላ ሎጂስቲክስ አንቀሳቅሰው ሲመጡ ፋይዳውን ተረድተው ነው፣ ገንዘብ አውጥተው ነው የሚመጡት፣ ሚሊዮኖች ዶላር አውጥተው ነው የሚመጡት እና ፋይዳውን በደንብ አንደርስታንድ ስላደረጉት ነው። ትልቅ ኔትወርኪንግ ይኖራል፣ ትልቅ ሳይድ ሚቲንጎች ይኖራሉ፣ ትልቅ ቴክኖሎጂን የማስተዋወቅ መድረክ ይኖራል። ስለዚህ እነሱ ፋይዳውን ተገንዝበው ነው የሚመጡት። እኛም ደግሞ ቀድመን ፋይዳውን ተገንዝበን አንደርስታንድ አድርገን ዓለም አቀፍ ደረጃውን የጠበቀ ኤር ሾው አቪዬሽን ኤክስፖ እና ፎረም ነው አዘጋጅተን እየጠበቅናቸው ያለ። አንዳንድ ሀገራት ኤር ሾው ላይ እንደዚሁ አቴንድ በሚያደርጉበት ሰዓት ወይ በሚሳተፉበት ሰዓት ክፍያ የሚፈጽሙ ሀገራት እንዳለ እንደዚሁ የሰማበት ሂደት አለና ምናልባት በጊዜ ሂደት የኢትዮጵያ የምታዘጋጃቸው ኤር ሾዎች እንደዚህ አይነት ጥቅም ሊኖራቸው የሚችልበት እድል አለ ጅኗል? በደንብ አለ። አሁን የ90ኛው የአየር ኃይል ዓመት በማስመልከት የሚከበረው የብላክ ላይን ኤር ሾው 2026 ላይ አቪዬሽን ኤክስፖ 2018 ወይም አቪዬሽን ኤክስፖ 2026 አለ። እዚህ ኤክስፖ ላይ የሚሳተፉ የውጭ ሀገር ድርጅቶች ከፍለው ተመዝግበው ስለከፈሉና ስለተመዘገቡ ብቻ አለ ይዘው የሚቀርቡት የቴክኖሎጂ ደረጃ ታይቶና ተፈትሾ ይመጥናል ተብሎ ከሴኩሪቲ አንጻር ምንም አይነት ነገር አይደርስም ተብሎ ሲረጋገጥ ይሳተፋሉ። ስለዚህ አሁንም እየተሳተፉ ያሉት አሁንም እየተመዘገቡ ያሉ ድርጅቶች የውጭ ሀገር ድርጅቶች እና የሀገር ውስጥ ቴክኖሎጂን የሚያስተዳድሩ ድርጅቶች ከፍለው የሚሳተፉበት ነው። ስለዚህ የተለመደ አሰራር ነው። ልክ ቅድም የጠቀስኳቸው ፓሪስ ኤር ሾው፣ ዱባይ ኤር ሾው ወይ ሳውዝ አፍሪካ ኤር ሾው ብለን እንደምንጠራው ልክ ያን ስታንዳርድ ያሟላ በስታንዳርድ ብታረጋግጡ ትመክራለሁ። መታችሁ ስታዩት ታረጋግጡታላችሁ። ጥሩ ደረጃ ነው ያለው። ክፍያው ግን እንደተባለ ነው። በጊዜ ሂደት የገቢ ምንጭ የመሆኑ ምንም ጥያቄ የለም። በጊዜ ሂደት ብቻ ሳይሆን የአሁኑም ኤክስፖ ራሱ ለኤክስፖ የወጣውን ወጪ የሚመልስ የሚተካ ፊገሩ ምንም ይሁን የውጭ ምንዛሪ የሚያስገባ ከሚያስገባ የውጭ ምንዛሪ በላይ ግን ኢትዮጵያ በዚህ ደረጃ ዓለም አቀፍ ኤር ሾውን፣ ዓለም አቀፍ ኤክስፖን፣ ዓለም አቀፍ ፎረምን ማስተናገድ እንደምትችል ለተቀረው የዓለም ሕዝብ ፕሩፍ የምናደርግበት በኤር ሾው ደግሞ በደንብ ዲተረንስ የምንፈጥርበት አንዱ ትልቁ ይህንን ዝግጅት ስናዘጋጅ ትልቁ ተሳታፊ እኛ ነን። የኢትዮጵያ አየር ኃይል ነው ከ8 እስከ 12 ስኳድሮኖች ይዞ ለ5 ቀን በሚቆየው ኤር ሾው ላይ የሚሳተፈው። ስለዚህ አቅማችንን በደንብ ለቅርብም ለሩቅም ለሚያይም በሙሉ ዴሞንስትሬት የምናደርገውና አንዱ ትልቁ ጥቅም እሱ ነው። ከውጭ ድርጅቶች አንጻር ግን ይሳተፋሉ፣ በሚገባ ከፍለው ነው፣ በውጭ ምንዛሪ ከፍለው ነው የሚሳተፉት። ስለዚህ ቼክ ሪፐብሊክ፣ ሞሮኮ፣ ራሽያ፣ ቻይና እና ሌሎችም ሀገራት ስፔሻሊ አፍሪካ ሀገራት የሚኖሩ ይችላሉ። እነዚህ ሀገራት እዚህ መሳተፋቸው በራሱ የኃይል አስተላልፋችንን አይገልጽም በሚለው የኃይል አስተላለፍ ሳይሆን ምን ተብሎ መገለጽ ይችላል? ኤር ሾው ነው። ኤር ሾው ላይ እንደመሳተፍ ነው። ለምን አሁንም ካየነው ቼክ ሪፐብሊክ አውሮፕላን ይዞ ነው የመጣው፣ ራሾችም አውሮፕላን ይዞ ነው የመጣው። ስለዚህ ቼክ ሪፐብሊክና
ቼክ ሪፐብሊክ ኔቶ ብሎክ ውስጥ ነው ያለው። ራሻ ብሎክ ውስጥ ነው ያለው። የተለያየ እንትን ያላቸው ናቸው። ስለዚህ እኛ ኤርሾ ጋር ሲገናኙ የኃይል አሰላለፍ ጉዳይ ሳይሆን አቅምን የማሳየት በየግላቸው ለተቀረው ዓለም አቅማቸውን የሚያሳዩበት መሸጥ የሚፈልጉትን ቴክኖሎጂ የሚያስተዋውቁበት እና አየር ላይ አቅማቸውን ፕሩፍ የሚያደርጉበት የሚያሳዩበት ነው። ከዛ ባለፈ የአሊያንስ ጉዳይ አይደለም። በጣም ጥሩ ጀነራል፣ እንግዲህ በርከት ያሉ ሀሳቦችን አንስተናል። አሁንም ቀሪ ጉዳዮቻችን ላይ ውይይታችን ይቀጥላልና ከዚህ ጋር ተያይዞ አሁን ያለው የኢፌድሪ አየር ኃይል አንዳንዶች ሲገልጹት ወርልድ ክላስ ሆኗል የሚል ዴፊኒሽን ይሰጡታልና እንደው ወርልድ ክላስ ስንል ምን ማለታችን ነው? ያንንስ የሚገልጸው ነገር አለን ወይ የሚለው ነገር እስኪ እናንሳ። ወርልድ ክላስ እንግዲህ እንዳገላለጹ ነው። አሁን የኢትዮጵያ አየር ኃይል ወርልድ ክላስ ነው። እንትኖች ማስቀመጥ ያስፈልጋል። ኪ ፐርፎርማንስ ኢንዲኬተሮች ማስቀመጥ ያስፈልጋል። ከምን ጋር ነው የምናነጻጽረው ነው? አሁን ዓለም ከደረሰበት አንጻር የአምስተኛ ትውልድ የአራተኛ ትውልድ ቴክኖሎጂ፣ ይሄ ማለት የአቪዬሽን ቴክኖሎጂ፣ የአየር መከላከል ቴክኖሎጂ፣ የኤሌክትሮኒክ ዋርፌር ቴክኖሎጂ፣ ያው የሰው አልባ እና ጸረ ሰው አልባ ጉዳዮችም እዛው አቪዬሽን ውስጥ የሚካተቱ ጉዳዮች ሆነው ማለት ነው። ከዛ አንጻር ስናየው ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንም ቀላል አይደለም። ከዛ ባለፈ ደግሞ ብዙ ያደጉ ሀገሮች የሌሏቸውን ጀግንነት ደግሞ እኛለን። በብዙ ጦርነት የተሞከረ ሰው አልባን በራሱ እንኳን ብንወስድ ከራሻና የዩክሬን ጦርነት ከመምጣቱ በፊት ከአሜሪካና ከእስራኤል ውጭ ብዙ የተጠቀመበት ሀገር የለም። ከማምረት ባለፈ በርካታ የቻይና ካምፓኒዎች የሰው አልባ አውሮፕላን ያመርታሉ። ግን ደግሞ እንደኛ በጦርነት ተጠቅሞበት በደንብ ታጥቆት ደረጃ በደረጃ በራሱ ማምረት የጀመረ ደግሞ የለም። ስለዚህ ምናልባትም ወርልድ ክላስ ነው ወይ ደግሞ ዓለም አቀፍ ነው ለማለት እንትኖቹን ማየት ያስፈልጋል። ቁጥር ብቻ ሳይሆን የሆነ ነገሮች ሳይሆን በደንብ ኢንዲኬተሮችን ሰብስቦ ራሱን የቻለ አጀንዳ ነው፣ ራሱን የቻለ ቶፒክ ነው። ከምን ጋር እናነጻጽረው ነው? አሁን አምስተኛ ትውልድ ትጥቅ ከሆነ እኛ አምስተኛ ትውልድ ትጥቆችን ታጥቀናል። መታጠቅ ብቻ አይደለም፣ በቀንም በሌሊትም ግዳጅ እየተወጣንባቸው ናቸው። በሰው አልባ አውሮፕላን የመጨረሻ ደረጃ የሚባሉትን ስትራቴጂክና ኦፕሬሽናል ሰው አልባ አውሮፕላኖች ታጥቀናል። በጣም ከቲንግ ኤጅ የሚባሉ ኤሌክትሮኒክ ዋርፌር መሳሪያዎችም አሉን። እነዛን ሁላ ሰብስበህ በነዛ ብቻ የምታነጻጽረውም ከሆነ ወርልድ ክላስ ነው ብለህ ዲፋይን ማድረግ ትችላለህ፣ ማስቀመጥ ትችላለህ። ግን ኮንሴፕቱ በጣም ብሮድ ነው። ወርልድ ክላስ ማለት ትንሽ ሀገርም ሆና ጥቂት መሳሪያ ይዛ ወርልድ ክላስ ልትሆን ትችላለች። በጣም ትልቅ ሀገርም ሆኖ ቴክኖሎጂን ይዞ ደግሞ የመጠቀም አቅማቸው በጦርነት ያልተሞከረ፣ በባትል ያልተሞከረ፣ በኮምፓት ፕሩፍ ያልተደረገ አቅም ይሆንና ያንን ነገር ላይ ያሟልል ይችላል። ወደ እኛ ግን ስንመጣ አየር ኃይሉ ቀጥ ብሎ እያደገ ነው ያለው። በተለይ ያለፉትን 6-7 ዓመታት በየደረጃው የሰው ኃይል አቅም እየጨመረ ሰው ኃይሉ ፕሮፌሽናል ነው። አሁን በአንዳንድ ነገሮች ማረጋገጥ እንችላለን። ሌሎች ሀገሮች ሄደን ስንበር የሆነ ቴክኖሎጂ ዴሞንስትሬት ስናደርግ ውጪዎቹ ይገረማሉ። ስለዚህ እኛም ወደ ኋላ ዞር ብለን ስናይ ጥሩ የሰው ኃይል ፈጥረናል። በዚህ 6-7 ዓመት የፈጠርናቸው ፓይለቶች አምስተኛውን ትውልድ አውሮፕላን በጣም በአጭር ስልጠና አቅም ችለው ግዳጅ ምናምን ይወጣሉ። ሰው አልባም ጋር ስንመጣ ኤሌክትሮኒክ ዋርፌርም ጋር ስንመጣ መጠቀም ይችላሉ። ስለዚህ የሰው ኃይላችን ይሄ ፕሮፌሽናሊዝሙ እኛ የመጨረሻ ደረጃ አድርሰናል አላልን፣ ግን የሆነ ትክክለኛ መስመር ላይ ያስገብተናል። ሰው ፕሮፌሽናል ነው። አሁን የሚጨነቀው እንዴት አውሮፕላን ልጠግን፣ እንዴት አድርጌ ሰው አልባ አውሮፕላን ላምርት፣ እንዴት አድርጌ አውሮፕላን ልብረር፣ እንዴት አድርጌ የአየር መከላከልና ኤሌክትሮኒክ ዋርፌሮችን መሳሪያዎች ተጠቅሜ ግዳጅ ልወጣ ብሎ ነው የሚጨነቀው። ሰው ፕሮፌሽናል የሰው ኃይል አለን። ትጥቆቻችንም መጠገን ችለናል፣ ኦቨርኦል ማድረግ ችለናል። ይሄ ብዙ ሀገሮች ጋር የሚቀኝ አቅም አይደለም። የትኛው አፍሪካ ሀገር አለ ይህንን አቅም የፈጠረ? እና አልጄሪያን ብትወስድ ሜንሽን ማድረግ አስፈላጊ ከሆነ ጥሩ ገንዘብ አላቸው፣ ጥሩ በጀት አላቸው፣ ትልቅ ቴክኖሎጂዎችን ይገዛሉ። ወርልድ ክላስ አየር ኃይልም ለመገንባት ጥረት ያደርጋሉ። የኛ ግን በገንዘብ ላይ ብቻ የተገነባ አይደለም፣ በጣም በእውቀት ላይ የተገነባ እርሾ ያለው አየር ኃይል ነው። እምቅ አቅም ያለው በጣም ኢንዶጂኒየስ ኖሌጅ ያለበት ተቋም ነው። አውሮፕላን ለመጠገን የማይታመኑ ጥገናዎች ናቸው እዚህ ቤት የሚሰሩት። በጣም ኮምፕሊኬትድ የሆኑ ነገሮች ናቸው የሚሰሩት። እነዛን ሁላ ሰብሰብ ካደረገ አዎ ፕሮፌሽናል የሆነ የሰው ኃይል ገንብተናል። ከኛም አልፈን የሌሎች አፍሪካ ሀገር አየር ኃይሎችን እኛ አሁን እዚህ ቁጭ ብለን እያሰለጠንን ነው፣ እያስተማርን ነው። የሌሎች ሀገሮችን ንብረት አምጥተን እየጠገንን ነው። ስለዚህ ከራሳችን አልፈን ለሌሎች የሚተርፍ አቅም እያሳየን ነው። እነዚህን በደንብ ከሰበሰብናቸው ግልጽ በሆነ ቋንቋ ምርጥ ከሚባሉ አየር ኃይሎች ውስጥ ነው ያለ ነው። ቅድም እንዳሉት ያው ከምንም በላይ የዚህን ትውልድ ወይ ደግሞ አምስተኛው ትውልድ የሚለውን ትጥቅ መታጠቅ በራሱ ወርልድ ክላስ የሚያሰኝበት እድል አንዳንዱ ሰዎች የሚገልጹበት መንገድ ያ ነው። በነገራችን ላይ ወርልድ ክላስ ሲባል ከታጠቅከው ትጥቅ እና ቴክኖሎጂ መሰረት ያደረጉ ስለመሆናቸውና በተለይ ደግሞ አንዳንድ በጣም ጃንት ብለን የምንላቸው የዓለማችን ሀገራት የታጠቋቸውን ትጥቅ ታጥቀናል አልታጠቅም በሚለው መለኪያ ሊሆን ይችላል። ከዚህ አንጻር እንግዲህ ቅድም እንደገለጹት 5G
ድረስ ከደረሰ አየር ኃይሉ በጣም ከፍተኛ ደረጃ ላይ እንደደረሰ ያመላክታል። ግን ከዚህ ጋር ተያይዞ አሁን በዚህ ደረጃ ታጥቀናል፣ በዚህ ደረጃ በቅተናል፣ በዚህ ደረጃ የሰው ኃይላችንም በጣም የተደረጀ ነው፣ ራሱን በራሱ ማሻሻል አፕግሬድ ማድረግ የሚችል አቅም የተፈጠረበት ሂደት እንዳለ አይተናል። ግን ደግሞ አንዳንድ አካላት ጸረ ኢትዮጵያ አቋም ያላቸው አሁንም ሀራስ ከማድረግ ወደኋላ አሉ። ኢትዮጵያ በዚህ ልክ አቅም እንዳላት እየታወቀ ሁሉ ሀራስመንት በየአካባቢው አለና ለነዚህ ምንድነው ላችሁ ምንለው? በተለያየ ደረጃ ባሉ መሪዎችም አዛዦችም ኃላፊዎችም በየደረጃው በልኩ መመለስ የሚችል ጥያቄ ነው። ኤርፎርሱ የሰው ኃይል ልማት አሰልጥኖ በቅቶናል አላለም። እኛ ግን ትክክለኛ መስመር ላይ ያለ ነው። ቴክኖሎጂ በቃ የመጨረሻውን የዓለም ጫፍ ታጥቀናል በቅቶናል እያልን አይደለም። በጣም ጥሩ ደረጃ ነው ከነበርንበት አንጻር በፍጹም የማይነጻጸር አስተማማኝ ደረጃ ላይ ያለ ነው ማለታችን ነው። ግን ደግሞ አሁንም አልተኛ ነው። አሁንም 24 ሰዓት ነው የምንሰራው። በተለይ ጥናትና ምርምር ስራዎች ላይ ማምረቶች ላይ 24 ሰዓት ነው የምንሰራው። በቅርብም በሩቁም ላሉት ሁልጊዜም ከኢትዮጵያ ብሔራዊ ጥቅም በተነጻጻሪ የቆሙ አየር ኃይሉ የሚረዱበት መንገድ ይለያያል። እኔ ቅድም በስፋት ለማንሳት እንደሞከርኩት ነው ፕሮፌሽናል የሆነ የሰው ኃይል የመገንባት ጉዳይ ትክክለኛ መስመር ላይ ያለ ነው። ከኛ አልፈን ሌሎች እያሰለጠን ነው እንጂ በቅቶናል አላለም። ስለዚህ አሁንም አጠናክረን የምንቀጥልበት ቴክኖሎጂም እንደዛው ነው። ቴክኖሎጂና ትጥቅም አሁን ለተሰጠን ተልእኮ ቀጣይ ለሚጠብቀን ተልእኮ በአስተማማኝ መፈጸም የሚያስችል አቅም ገንብተናል። ግን ደግሞ ይበቃናል አላለም። አሁንም 24 ሰዓት እየሰራ ነው። የታጠቅነውን ቴክኖሎጂ የበለጠ ለማወቅ የበለጠ ለማልማት ከታጠቅነው በላይ ደግሞ ለመፍጠር ደረጃ በደረጃ ማምረት ይሄ ሁላ ሲሰበሰብ ጥሩ መስመር ላይ ያለ ነው። ጥሩ አቅም ገንብተናል። ነገር ግን በቅቶናል ብለን በቃ አልቋል ብለን የምንተኛበት አቅም አይደለም። የቀጠና ሁኔታ ተለዋጭ ነው። የዓለም የቴክኖሎጂ ሁኔታ ተለዋጭ ነው። ዛሬ ላይ የተሰራ መሳሪያ መቋሚያ የሚሰራው ቴክኖሎጂ በጣም ተለዋጭ ነው። ያንን ከግምት ውስጥ ያስገባ ያንን ታሳቢ ያደረገ የቤት ስራ አለብን። ያን የቤት ስራ እየሰራን ነው። እንግዲህ ቅርብም ሩቅም ወደዱም ጠሉም የኛ እድገት ይቀጥላል። አየር ኃይሉም ራሱን የማጠናከሩ ጉዳይ ይቀጥላል። አየር ኃይሉ ተቆጥሮ በተሰጠው ጊዜ ሁሉ ስራ በተሰጠው ቁጥር ሁሉ አቅሙን ለተሰጠው ብሔራዊ ጥቅም ለተሰጠው ጉዳይ ለተሰጠው ተልእኮ በማንኛውም ሰዓት አቅሙን ለማሳየት ሬዲ ነው። ይህን ብሔራዊ ጥቅም አስተማማኝ ለማድረግ በትክክል የዚህ ብሔራዊ ጥቅም ዋስ ለመሆን በጥሩ መስመር ላይ ነው ያለው። በጥሩ መስመር ላይ ብቻ አይደለም፣ ቀጣይ የሚመጣውንም አዲስ ነገር መሸከም የሚችል ነገር እየተገነባ ነው ያለው። በቀጣይ በሚኖረው የአየር ትርኢትና ኤክስፖም ላይ በግልጽ እናሳያለን። አንዱ በደንብ የምናሳያቸው ጉዳይ አየር ኃይሉ የደረሰበትን ደረጃ ነው። ሁለቴ ሶስቴ ደግሞ እንዲያስቡ እንዲያሰላስሉ። የኢትዮጵያ አየር ኃይል የድሮ አየር ኃይል አይደለም። ያንም ጥሩ አየር ኃይል ነው። ጊዜውን የሚመስል አየር ኃይል ነው። ጊዜውን የሚመጥን አየር ኃይል ነው። አሁን ያለው አየር ኃይል ደግሞ ለቀጠናው ጉዳይ የሚመጥን ለሀገር ብሔራዊ ጥቅም የሚመጥን ተቆጥሮ የተሰጠው ተልእኮ ተቆጥሮ በተሰጠው ግዳጅ ላይ በደንብ ብቃቱን ለማስመስከር የተዘጋጀም ብቃት ያለውም አየር ኃይል ነው። ስለዚህ ያን እንዲገነዘቡ የሚያደርግ በደንብ ዲተረንስ የሚፈጥር የአየር ትርኢት ይኖረናል። አቅማችንን እስካሁን የወጡ አቅሞችም ጭምር በደንብ በስታቲክ ዲስፕሌይም በዳይናሚክ ዲስፕሌይም በአየር ትርኢትም ላይ እናቀርባለን። ሁለቴ እንዲያስቡ እናደርጋለን። ሶስቴ እንዲያስቡ እናደርጋለን። የኢትዮጵያን ብሔራዊ ጥቅም መንካት ወይም ደግሞ ለመንካት መሞከር መልሶ የሚያስከትለውን ነገር እንዲያስቡ የሚያደርግ ኤርሾም ይኖረናል። ያንን በደንብ ሪፍሌክት የሚያደርግ የሚያሳየንም ደግሞ አቅማችንን በደንብ ሾው የምናደርግበት የስታቲክ ዲስፕሌይም ይኖረናልና የኢትዮጵያ አየር ኃይል እዛ ላይ ነው ያለው። አሁን ባለው ሁናቴ እንግዲህ የኢፌዴሪ አየር ኃይል በሰው ኃይል በትጥቅ በቴክኖሎጂ ምናልባትም ቅድም ስናገረው እንደነበረው ዓለማችን የደረሰበት ጣሪያ ላይ እየደረሰ መሆኑን በእርሶም ገለጻ ተረድቻለሁ። እንዲህ ራሴም ተዘዋውሬ ባየሁት ነገር መመስከር ይቻላል። አሁን ቀጣይ የኢፌዴሪ አየር ኃይል መዳረሻ አልቲሜት ጎሉ ምንድነው ብለን ማለት እንችላለን? መዳረሻችን ልክ ሪፎርሙን ስንጀምር አስቀምጠናል። አሁን አየር ኃይል ውስጥ ብዙ የሪፎርም ስራዎች የሉም። አሁን አየር ኃይል ውስጥ ያሉ ስራዎች የትራንስፎርሜሽን ስራዎች ናቸው። ሪፎርማችንን ጥንቅቅ አድርገን በአግባቡ አድሬስ አድርገን አሁን ትራንስፎርም እያደረግን ነው። ቴክኖሎጂ ትራንስፎርም እያደረግን ነው። የስልጠና መንገዶቻችን ትራንስፎርም እያደረግን ነው። ሁኔታዎችን ተረድቶ ለዛ ሁኔታ ምላሽ የሚሰጡ ሲስተሞቻችንን ትራንስፎርም እያደረግን ነው። በሪፎርሙ አቅም ፈጥረን በሪፎርሙ ራሳችንን አስተካክለን አሁን ግን በደንብ አይቶም ነክቶም ለክቶም ማረጋገጥ በሚቻል ደረጃ ደግሞ ትራንስፎርሜሽን ውስጥ ያለ ነው። ስለዚህ ይህን ትራንስፎርሜሽን አስቀጥለን የት እንደርሳለን? በአህጉር ውስጥ ካሉ ምርጥ አየር ኃይሎች አንዱ እናደርገዋለን። ምርጥ አየር ኃይል ሲባል ቅድም እንዳልኩት በቁጥር አይደለም። በቁጥር ከሆነ ብዙ ቁጥር ያላቸው ብዙ ሀብት ያላቸው አሉ። ግን ምርጥ አየር ኃይሎች እናደርገዋለን ስንል ሀገርና መንግስት የሰጠውን ተልእኮ በአግባቡ የሚወጣ የሀገርን ብሔራዊ ጥቅም ከየትኛውም የአየርና የእንትን ጥቃት መከላከል የሚያስችል አቅም ገንብቶ ምርጥ አየር ኃይል እናደርገዋለን ነው። ለዛ በጣም እየተሰራ ነው። ካሰብነውም ጊዜ እኛ በስትራቴጂክ እቅዳችን ላይ ካስቀመጥነው ጊዜ ፈጥነን
ይህንን ነገር እናሳካለን ብለን እናስባለን። ምርጥ አየር ኃይል እናደርገዋለን። በሰው ኃይሉ በፕሮፌሽናል የሰው ኃይሉ የተገነባ በታጠቃቸው ቴክኖሎጂዎች በታጠቃቸው ብቻ አለን ደረጃ በደረጃ በሚያመርታቸው ስፔር ፓርቶችና ቴክኖሎጂዎች በውጊያ መሰረተ ልማቱ አውዱ ሰፊ ነው። የቴክኖሎጂ አውዱ ሰፊ ነው። ስለዚህ በእነዚህ ሁላ መመዘኛዎች አሁን በጀመርነው ስራ ትክክለኛ መስመር ላይ ያለነው እኛ ባስቀመጥነው በ2030 በጣም በእርግጠኝነት አሁን የቀጠልነው ስራ አስቀጥለን የደረስንባቸውን ማሻሽለን እንዳልኩት ትራንስፎርሜሽን ያለነው በደንብ ትራንስፎርም አድርገን እኛ ሳንሆን ሌሎች የሚመሰክሩት ኤርፎርሱ እዚህ ደረጃ ነው ያለው ብለው የሚናገሩት አየር ኃይል እናደርገዋለን። በኦፕን ሶርስ ብዙ ጊዜ ይመዘናል አየር ኃይል እና በኦፕን ሶርስ አየር ኃይሎችን ሲያነጻጽሩ ሲያወዳድሩ ያው ኦፕን ሶርስ ላይ የሚያገኙትን መረጃ መነሻ አድርገው ነው። የአየር ኃይል አቅም ደግሞ ሁሉ አቅም ኦፕን ሶርስ ላይ የሚወጣ ሁሉ አቅም ደግሞ ሚዲያ ላይ የሚገለጽ ሁሉ አቅም ደግሞ እንትን የሚደረግ አይደለም። ግን በጣም በእርግጠኝነት የተሰጠንን ተልዕኮ የተሰጠንን ብሔራዊ ጥቅም የመሸከም ጉዳይ ቀጠናው ላይ የእኛን ጥቅም የማረጋገጥ አህጉሩ ላይ የእኛን ጥቅም የማረጋገጥ እንደ አየር ኃይል ተቆጥሮ የሚሰጠውን ነገር ግን መወጣት የሚችል ቶፕ አፍሪካን ኤርፎርስ ውስጥ እናስገባዋለን። ብርጋዴር ጀነራል መሰረት ጌታቸው የስለ ሀገር እንግዳ ሆነው ለሰጡን ጠለቅ ያለ ማብራሪያ በተመልካቾች ስም እጅግ አድርጌ ነው የማመሰግነው። እኔም እጅግ በጣም አመሰግናለሁ ለነበረው። በጣም ጥሩ። ኩራትና ኩራን ተመልካቾቻችን የዛሬው ስለ ሀገር ዝግጅታችን የተመለከታችሁትን ይመስል ነበር። በመስተንግዶ እኔ ቴዎድሮስ አለማየሁ ከእናንተ ጋር ቆይታ አደረግኩ። በያላችሁበት ሰላም